ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎቹ የመራብሪያችሁ ቆይታ ማድረጋውን ይፍራታ ጥላውን ነኝ መልካም ቆይታ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የልዑክ ቡድናቸው ጋር ዛሬ ተወያይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በነበረን የጋራ ጊዜ የሁለትዮሽ ግንኙነቶችና አዳዲስ የትብብር ዕድሎች ዙሪያ የተቃኘ ውይይት አድርገናል ሲሉ ገልጸዋል። ኢትዮጵያና ሩሲያ ታሪካዊ ዲፕሎማሲ ግንኙነታቸውን ወደ ላቀ የትብብር ምዕራፍ ለማሸጋገር እንደሚሰሩ አስታወቁ። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊና ኢኮኖሚያዊ ትብብር ማሳደግ በሚቻልባቸው ጉዳዮች ላይ ተወያይተዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ውይይቱን አስመልክቶ በሰጡት ማብራሪያ ሚኒስትሮቹ በሁለትዮሽና በባለብዙ ወገን የዲፕሎማሲ ትብብር መስኮች ላይ መክረዋል። በውይይቱ በዋናነት ከተነሱት ጉዳዮች መካከል የኢኮኖሚና የንግድ ትስስርን ማሳደግ አንዱ መሆኑን አስታውቀዋል። በተለይም የኢትዮጵያን የቡና ኤክስፖርት ማሳደግና ከሩሲያ ጋር የሚመጣውን የአፈር ማዳበሪያ አቅርቦት ማጠናከር በሚቻልበት ሁኔታ ላይ በትብብር ለመስራት መስማማታቸውን ገልጸዋል። ከዚህም በተጨማሪ በኢንቨስትመንት በሳይንስና በቴክኖሎጂ ዘርፎች በጋራ ለመስራት ያላቸውን ፍላጎት ማረጋገጣቸውንም አስረድተዋል። በዲፕሎማሲው ረገድ ኢትዮጵያ በብሬክስ አባልነቷ በተባበሩት መንግስታት ድርጅት እንዲሁም በአፍሪካ ህብረት መድረኮች ላይ ከሩሲያ ጋር የምታደርገውን የውጭ ፖሊሲ ቅንጅት ይበልጥ ለማጎልበት ውይይት መደረጉንም ጠቅሰዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ለይፋዊ የስራ ጉብኝት አዲስ አበባ የገቡት ትናንትና ነው። የአፍሪካ ህብረትና ሩሲያ የጋራ ጥቅምን ማዕከል ባደረገ መልኩ ስትራቴጂካዊ አጋርነታቸውን ወደ ላቀ ምዕራፍ ለማሸጋገር በቁርጠኝነት እንደሚሰሩ አስታወቁ። ዓመታዊ የአፍሪካ ህብረትና ሩሲያ የከፍተኛ ደረጃ ምክክር በህብረቱ ዋና መቀመጫ አዲስ አበባ ትናንትና ተካሂዷል። አናውል ተስፋ ተጨማሪ አለው። በምክክሩ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ፣ የህብረቱ ከፍተኛ አመራሮች፣ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የልዑካን ቡድናቸው ተሳትፈዋል። ውይይቱ በጋራ መከባበር፣ በሉዓላዊ እኩልነትና በጋራ ጥቅሞች ላይ የተገነባውን እንዲሁም ከጊዜ ወደ ጊዜ እያደገ የመጣውን የአፍሪካና የሩሲያ አጋርነት ይበልጥ ያጸና መሆኑ ተመላክቷል። የአፍሪካ አህጉራዊ ነጻ የንግድ ቀጠናና አጀንዳ 2063ን በተጨባጭ መደገፍ የሚያስችሉ ቁልፍ የትብብር መስኮች ላይ ምክክር ተደርጓል። በዚህም መሰረት በንግድ ኢንቨስትመንት፣ መሰረተ ልማትና ኢነርጂ ልማት ላይ ከመተባበር ባለፈ ቴክኖሎጂ፣ በምግብ ዋስትና፣ በማህበረሰብ ጤናና በኢንዱስትሪ ሽግግር ዙሪያ ያሉ ስትራቴጂካዊ አጋርነቶችን ወደ ላቀ ደረጃ ለማሸጋገር የሚያስችል አቅጣጫ ተቀምጧል። የኮሚሽኑ ሊቀመንበር ሩሲያ በአፍሪካ ያላትን የኢንቨስትመንት ተሳትፎ እንዲሁም በሰብአዊ ድጋፍ፣ ጤና፣ ትምህርት፣ ምግብ ዋስትናና አቅም ግንባታ አስመልክቶ እያደረገች ያለችውን ዘለቄታዊ ድጋፍ አድንቀዋል። በተጨማሪም በሰላም ደህንነትና በአፍሪካ መር የግጭት አፈታት መፍትሄዎች በአፍሪካ ህብረትና በተመድ መካከል ያለውን የሰላም ጸጥታ ትብብር ማጠናከር ያለመው የጸጥታ ምክር ቤት የውሳኔ ሀሳብ 2719 አፈጻጸምን በጸጥታው ምክር ቤት ውስጥ አፍሪካ ሙሉ ድምጽ በድምጽ የመሻር መብት ያላቸው 2 ቋሚና 5 ቋሚ ያልሆኑ መቀመጫዎች እንዲኖራት የሚጠይቅ የአፍሪካ ህብረት የጋራ የፖሊሲ አቋም ዙሪያም ሐሳቦችን ተለዋውጠዋል። የባለብዙ ወገን ትብብርን ማጠናከር በሚቻልባቸው ጉዳዮች ላይ መክረዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአፍሪካን ቋሚ ውክልና ጨምሮ የተባበሩት መንግስታትን የጸጥታው ምክር ቤት ይበልጥ አሳታፊና ፍትሃዊ እንዲሆን እየተደረገ ላለው ጥረት ድጋፍ ማድረጓ እንደምትቀጥልም አመላክተዋል። ላቭሮቭ ለአፍሪካ ኢኮኖሚ እድገት አድናቆት የቻሩ ሲሆን የአህጉሪቱ የግብርናና የማዕድን ምርቶች ላይ እሴት መጨመር አለበት በማለትም ሊቀመንበሩ ያቀረቡት ጥሪ አጋርነታቸውን ገልጸዋል። በተጨማሪም የአፍሪካ ሰብአዊ ኤጀንሲና የአፍሪካ መድኃኒት ኤጀንሲን ጨምሮ የአፍሪካ ህብረት ተቋማዊ አቅም ለማጠናከር ሩሲያ ድጋፏን እንደምታደርግ ተናግረዋል። ሁለቱም መሪዎች የአፍሪካ ህብረትና የሩሲያ ስትራቴጂካዊ አጋርነትን ለማሳደግ እንዲሁም በጥቅምት ወር 2019 ዓ.ም የሚካሄደውን ሶስተኛውን የሩሲያ አፍሪካ ጉባኤ ዝግጅት ስኬታማ እንዲሆን ያላቸውን የጋራ ቁርጠኝነት መግለጻቸውን የአፍሪካ ህብረት መረጃ ያመላክታል። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ከኢፌዴሪ የውጭ ጉዳይ ሚኒስቴር ጋር በመተባበር የሀገሪቱን ዲፕሎማሲያዊ ጥረቶች ከውጭ ንግድና ከኢንቨስትመንት ግቦች ጋር ለማስተሳሰር ያለመ የምክክር መድረክ በአዲስ አበባ አካሄዱ። ሪፖርተራችን ማሌት ደመላሽ ተጨማሪ አላት። በምክክር መድረኩ ላይ የመንግስት የስራ ኃላፊዎች፣ ዲፕሎማቶችና የዓለም አቀፍ ተቋማት ተወካዮች የተሳተፉ ሲሆን የኢኮኖሚ ዲፕሎማሲን በመጠቀም ኢትዮጵያን በአፍሪካ ቀዳሚ የማኑፋክቸሪንግና የንግድ ማዕከል ለማድረግ በሚያስችሉ ጉዳዮች ላይ ትኩረት ተደርጓል። የመድረኩ ዋና ዓላማም የሀገሪቱ የውጭ ፖሊሲ ለውጭ ንግድ መስፋፋት ጥራት ላለው ኢንቨስትመንትና ለቴክኖሎጂ ሽግግር ቅድሚያ እንዲሰጥ ማድረግ ነው።
ኢትዮጵያ በፋይናንስ በታክስና በሎጂስቲክስ ዘርፎች እያከናወነች ያለችው ማሻሻያ ሀገሪቱን በአፍሪካ ቀዳሚ የማኑፋክቸሪንግና የኢንቨስትመንት ማዕከል ለማድረግ ያለመ መሆኑ ተገልጿል። በዓለም አቀፍ ገበያዎች ላይ ላኪዎች የሚያጋጥሟቸው ችግሮች ስለመኖራቸውና እነዚህ ማነቆች ኢትዮጵያ የአፍሪካ ነጻ የንግድ ቀጠና አባል ከመሆኗ ጋር በተያያዘ ውጤታማ ለመሆን አዳጋች በመሆናቸው ምክር ቤቱ ምን አይነት ስራ እየሰራ እንደሆነ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ የሆኑት ቀነኒሳ ለሚ ገልጸውልናል። በተለይ ደግሞ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት በየጊዜው ፒፒዲ ያዘጋጃል። በመንግስትና በግሉ ዘርፍ መሃል እንዳገናኝ ድልድይ ሆኖ በተለይ ሪሰርችን መሰረት ያደረገ ምርምርን መሰረት ያደረገ ችግሮችን ይለያል። ናሽናል ቢዝነስ አጀንዳ እናዘጋጃለን። እነዚህ ናሽናል ቢዝነስ አጀንዳዎች ለእኛም ሀገር ኢንቨስተሮች ሌሎችም የሚያነሷቸው ችግሮችን አንድ ላይ እናመጣለን። ከሚፈለገውና የሚመለከተው የመንግስት አካልና የቢዝነስ ሴክተሩን አንድ ላይ እናመጣለን፣ ዲስከስ እናደርጋለን። ለሚመለከተው የመንግስት አካል ይላካል። ችግሮቹ መፈታት አለመፈታታቸው እንደዚሁ ፎሎ አፕ እናደርጋለን በክትትል እንደዚሁ ለሚመለከተው የመንግስት አካል እናደርሳለን ማለት ነው። ኦቨርኦል አሁን የንግዱ ዘርፍና የመንግስት አካል ተቀናይቶ መስራት መቻል አለበት ማለት ነው። በተጨማሪም የኢትዮጵያን ምርቶች በዓለም አቀፍ ደረጃ ለማስተዋወቅ በሁሉም ሚስዮኖች ውስጥ የኢትዮጵያን ምርትና አገልግሎት የሚያስተዋውቁ ማሳያዎች መኖራቸውን እንዲሁም ተያያዥ ስራዎች እየተሰራ እንደሚገኝ በውጭ ጉዳይ ሚኒስቴር የኢኮኖሚ ዲፕሎማሲ ዳይሬክተር ጀነራል የሆኑት አምባሳደር ዮሐንስ ፋንታ ገልጸውልናል። ሚስዮኖቻችን በአሁኑ ጊዜ ሁሉም የዲስፕሌይ ወይም ደግሞ የኢትዮጵያ ምርቶች የሚያሳዩባቸው የመደብሮች አሉ ወይም ደግሞ ቦታዎች አሳይን አድርገው የኢትዮጵያ ምርቶች ቡና፣ ሰሊጥ፣ ቦለቄ፣ ቆዳ የተለያዩ ምርቶቻችንን እዛ ላይ በማስቀመጥ ለተለያየ ጉዳይ የሚመጡ እንግዶችም የሚያዩበትን እድል ይፈጥራሉ። ከዛ በተረፈ ዋናው ትልቁ እንትን በውጭ ሀገር የሚፈጠሩ ኤግዚቢሽኖች፣ የኢንቨስትመንት ፎረሞች በእነዚህ ላይ ከሀገራችን በርካታ ባለሀብቶች ያላቸውን ምርት ይዘው እንዲሄዱ እና እዛ በሚኖረው ዝግጅት ላይ ምርቶቻቸውን ዲስፕሌይ በማድረግ ከገዢዎች ጋር የሚተዋወቁበትን ከገዢዎች ጋር የሚገናኙበትን እዛው ደግሞ ስምምነት ፈጥረው ተፈራርመው መግባቢያ ሰነድ ሊሆን ይችላል፣ ስምምነት ሊሆን ይችላል፣ ሊያቀርቡ የሚችሉትን መጠንና አይነት አሳውቀው ከገዢዎቻቸው ጋር የሚገናኙበትን መድረክ እንፈጥራለን። ይህ ጥረት ኢትዮጵያ በአፍሪካ እየተለወጠ ባለው የኢኮኖሚ ሁኔታ ውስጥ ያላትን ተወዳዳሪነት ለማረጋገጥ ወሳኝ እርምጃ መሆኑ ተመላክቷል። እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ያገኘናቸው መረጃዎች አልፋለሁ። የኬንያ ፖሊስ በናይሮቢ ሊካሄድ የታቀደውን 77 ዴይ ወይም 77 ቀን የተሰኘ የመታሰቢያ ሰልፍን ከለከለ። በናይሮቢ ከፍተኛ ቁጥር ያለው የጸጥታ ኃይልም ተሰማርቷል። ለዝርዝሩ አናውል ተስፋ። የኢኮኖሚያዊ ፍትህ ንቅናቄ የተሰኘው ቡድን የመታሰቢያ ሰላማዊ ሰልፍ በናይሮቢ ለማድረግ ማሳወቁን በማህበራዊ ትስስር ገጾች ይፋ አድርጎ የነበረ ቢሆንም መንግስት ግን እንደማይካሄድ አሳስቧል። 77 ዴይ የተሰኘው ይህ የመታሰቢያ ሰልፍ እንዳይከናወን ለመከላከል በዋና ከተማው ፖሊስ ከፍተኛ ቁጥር ያላቸው የታጠቁ የጸጥታ አካላትን ማሰማራታቸውን ኤኤፍፒ ዘግቧል። 77 ዴይ የሚለው ሐረግ 77 ቀን የሚል ትርጉም ሲኖረው በፈረንጆቹ አቆጣጠር በጁላይ ማለትም 7ኛ ወር በ7ኛው ቀን በ1990 ዓ.ም ኬንያውያን አገራቸውን ወደ መድብል ፓርቲ ስርዓት እንድትገባ በሰልፍ የጠየቁበት ቀን ነው። የወቅቱ ፕሬዝዳንት ዳንኤል አራፕ ሞይ አገዛዝ ወደ መድብል ፓርቲ ስርዓት እንዲመለስ ለማስገደድ የተጀመረው ሰልፍ በየዓመቱ ይታሰባል። ከቅርብ ጊዜ ወዲህ ግን ይህ የመታሰቢያ ሰልፍ የኬንያውን ፕሬዝዳንት ዊሊያም ሩቶን ወደ መቃወም ተቀይሯል። ባለፈው ዓመት በዚህ ወቅት በነበረው የተቃውሞ ሰልፍ ቢያንስ 38 ሰዎች መገደላቸውን ኤኤፍፒ አስታውሷል። በዚህም ዓመት ግን የኬንያ ፖሊስ የመታሰቢያ ሰልፍ እንዳይከናወን ለመከላከል አነስ ያሉ መሰባሰቦችን ጭምር የሚበትኑ በርካታ ፖሊሶችን አሰማርቷል። ባለፈው ዓመትና ካቻምና ከሰኔ እስከ ሐምሌ በነበሩ ወራቶች ብቻ ቢያንስ 127 ሰዎች በተቃውሞ ሰልፍ ወቅት ከተገደሉ ወዲህ በርካታ ሰዎች የፖሊስ ኃይል አጠቃቀም እንደሚያስፈራቸው መግለጻቸው ተዘግቧል። በሆርሙዝ ወሽመጥ ሲጓዙ የነበሩ 3 የነዳጅ ጫኝ መርከቦች ከተመቱ በኋላ አሜሪካ ኢራን ላይ ጠንካራ ጥቃት ከፈተች። የአሜሪካ ጦር ማዕከላዊ ዕዝ በሆርሙዝ ወሽመጥ ከሚገኙ ከ60 በላይ የኢራን እስላማዊ አብዮታዊ ዘብ አነስተኛ ጀልባዎችን ጨምሮ ከ80 በላይ ኢላማዎችን መምታቱን አስታውቋል። ለዝርዝሩ ሄሮዳይ ንጉሴ። የኢራን ምክትል ውጭ ጉዳይ ሚኒስትር አሜሪካ የፈጸመችው ጥቃት ከሳምንታት በፊት የተፈረመውን የኢራንና አሜሪካ መግባቢያ ስምምነት የሚጥስ እንደሆነ ገልጸዋል። ኢራን ቆራጥ እርምጃዎችን እንደምትወስድም አስጠንቅቀዋል።
የኢራን መንግስት መገናኛ ብዙሃን ዘገባ እንደሚያሳየው ድብደባ የተፈጸመባቸው ቄሸም ደሴት፣ ባንደር አባስና ሲሪክን የተባሉ አካባቢዎች ናቸው። በእነዚህ አካባቢዎች በፍንጣሬ የተመቱ ሰዎች ጉዳት እንደደረሰባቸውም ተገልጿል። ኢራን አሜሪካ ጥቃት እንድትከፍት ላደረጋት የሶስቱ ነዳጅ ጫኝ መርከቦች ጥቃት በቀጥታ ኃላፊነት አልወሰደችም። የአሜሪካ ጦር ማዕከላዊ እዝ ከ60 አነስተኛ ጀልባዎች በተጨማሪ የኢራን የሚሳኤል ማስወንጨፊያ ስፍራዎችና የእዝ ማዕከላትን መምታቱን አስታውቋል። ኢላማዎቹ የሚገኙበትን ቦታ ግን አልገለጸም። አሜሪካ በሶስቱ ነዳጅ ጫኝ መርከቦች ላይ የተፈጸመው ሙሉ በሙሉ ተቀባይነት የሌለው ጥቃት መዘዝ እንደሚያስከትል ገልጻ ነበር። ጦሩ እንደገለጸው የአሜሪካ ጥቃቶች የተፈጸሙት በዓለም አቀፍ የውሃ መስመር ላይ በንጹሃን ግለሰቦች የሚቀዘፉ የንግድ መርከቦችን ኢላማ በማድረጋቸውና ጥቃት በመሰንዘራቸው ከፍተኛ ዋጋ እንዲከፍሉ ለማድረግ ነው። ጥቃቱ ከመፈጸሙ አስቀድሞ የአሜሪካ ግምጃ ቤት ከዚህ ቀደም ኢራን ላይ የጣለው የነዳጅ ማዕቀብ በጊዜያዊነት እንዲነሳ ያሳለፈውን ውሳኔ ቀልብሷል። የማዕቀብ ማላላት እርምጃው የተወሰደው ዋሽንግተንና ቴሄራን በተፈራረሙት የመግባቢያ ስምምነት መሰረት ነው። የኢራን የውጭ ጉዳይ ሚኒስቴር እርምጃው የመግባቢያ ስምምነቱን የሚጥስ እንደሆነ ገልጿል። የአሜሪካ መንግስት ቅን ልቦናና ወጥ አቋም የሌለው እንዲሁም የማይታመን መሆኑን እንዳረጋገጠም ጠቅሷል። አክሎም ኢራን ብሔራዊ ጥቅሟንና ደህንነቷን ለማስጠበቅ አስፈላጊ ነው የምትለውን የትኛውንም እርምጃ ትወስዳለች ብሏል። በሆርሙዝ ወሽመጥ ሲያልፉ የተመቱት መርከቦች የእነርሱ እንደሆኑ የገለጹት ኳታርና ሳውዲ አረቢያ ጥቃቱን ያወገዙ ሲሆን ኢራንንም ተጠያቂ አድርገዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይ ግን የኳታርን ክስ ከመልካም ጉርብትና መርህ ጋር የተቃረነ ሲሉ ገልጸውታል። በደቡብ አፍሪካ የመጤ ጥላቻ ተቃውሞ ምክንያት በመቶዎች የሚቆጠሩ ዜጎቿን ያስወጣችው ጋና ፕሬዝዳንት ሲሪል ራማፎሳ በአገሪቱ ሊያደርጉት የነበረውን ጉብኝት አራዘመች። ፕሬዝዳንት ራማፎሳ በነሐሴ ወር መጀመሪያ ላይ ጋናን ለመጎብኘት አቅደውም ነበር። ጸጋነሽ ተሰማ ተጨማሪ አላት። በደቡብ አፍሪካ የመጤ ጥላቻ ተቃውሞ ምክንያት በመቶዎች የሚቆጠሩ ዜጎቿን ያስወጣችው ጋና ፕሬዝዳንት ሲሪል ራማፎሳ በአገሪቱ ሊያደርጉ የነበሩትን ጉብኝት አራዘመች። ፕሬዝዳንት ራማፎሳ በነሐሴ ወር መጀመሪያ ላይ ጋናን ለመጎብኘት አቅደው ነበር። ይህ ጉብኝት በሁለቱ ሀገራት መካከል የተፈጠረውን ውጥረት ያረግባል የሚል ተስፋም ነበራቸው። ይሁን እንጂ ጉብኝታቸው በጋና ሰፊ ተቃውሞ ይቀሰቅሳል በሚል ብዙዎች ሰግተዋል። የጋና መንግስት ቃል አቀባይ ፊሊክስ ከዋኬ ኤፉሱ ጉብኝቱ አሁን እንደማይካሄድ ለቢቢሲ ተናግረዋል። በመጤ ጠልነት ወቅታዊ ሁኔታ ምክንያት ጉብኝቱ ቢራዘም በጎ ነው በሚል መልእክት ልከንላቸዋል ብለዋል። ደቡብ አፍሪካ ሁኔታውን ቀለል ለማድረግ የሞከረች ሲሆን የፕሬዝዳንቱ ቃል አቀባይ ቪሴንት ማግዌኒያ አገራቸው በሁለቱ እህትማማች ሀገራት መካከል ግንኙነትን ለማጠናከርና የአፍሪካ አጀንዳን ለማሳደግ የማይለወጥ ቁርጠኝነት አላት ሲሉ ተናግረዋል። ሁለቱም ሀገራት ዲፕሎማሲያዊ መንገዶችን በመጠቀም አመቺ ጊዜን ለማግኘት መነጋገር ይቀጥላሉ። የጋና ባለስልጣናት የራማፎዛ ጉዞ ብሔራዊ ጉብኝት እንደሆነ ቢናገሩም የደቡብ አፍሪካው ፕሬዝዳንት ቃል አቀባይ ግን ከዚህ ቀደም ሲካሄድ የነበረ የሁለትዮሽ ስብሰባ አካል እንደሆነ ገልጸዋል። በደቡብ አፍሪካ የሚኖር ጋናዊ ወጣት በጸረ ስደተኛ ተቃዋሚዎች አገርህን ሄደህ አቅና ሲባል የሚያሳይ ተንቀሳቃሽ ምስል በስፋት ከተሰራጨ በኋላ በሁለቱ ሀገራት መካከል ያለው የዲፕሎማሲ ውጥረት አይሏል። ከዚያ በኋላ ጋና 900 የሚሆኑ ዜጎቿን ከደቡብ አፍሪካ ያስወጣች ሲሆን የመጨረሻዎቹ ዜጎቿ በመጪዎቹ ሳምንታት ይወጣሉ ተብሎ ይጠበቃል። ናይጄሪያ፣ ማላዊና ኬንያን ጨምሮ ሌሎች የአፍሪካ ሀገራት በቅርብ ወራት በተደረገ ጸረ ስደተኛ ተቃውሞዎች ምክንያት ዜጎቻቸውን ከደቡብ አፍሪካ አስወጥተዋል። እስካሁን ድረስ 25000 የውጭ ሀገር ዜጎች ደቡብ አፍሪካን ለቀው የወጡ ሲሆን ፕሬዝዳንት ራማፎሳ ሰዎች ሰላማዊ እስከሆኑ ድረስ የመቃወም መብት እንዳላቸው ተናግረዋል። ፕሬዝዳንቱ ህገወጥ ስደትን ለመከላከል ከዚህ የበለጠ እንደሚሰሩም አክለው ገልጸዋል። የጋናና ደቡብ አፍሪካ መቃቃር የተባባሰው ባለፈው ሳምንት የ40 ዓመቱ ጋናዊ ተገድሏል መባሉን አክራ ካወገዘች በኋላ ነው። የጋና ባለስልጣናት ዜጎቻቸው የተገደለው በሰኔ 23ቱ ጸረ ስደተኛ ተቃውሞ ወቅት መሆኑን የተናገሩ ሲሆን የደቡብ አፍሪካ ባለስልጣናት ደግሞ እንዲህ አይነት ግድያ እንዳልተፈጸመ በመግለጽ ውድቅ አድርገውታል። በአገሪቱ የተገደለው ብቸኛ ጋናዊ የ35 ዓመት ግለሰብ እንደሆነና ሞቱም ከተቃውሞ ጋር እንደማይያዝ አስታውቀዋል። የደቡብ አፍሪካ የፍትህ ሚኒስትር ጋና በህገ ወጥ ስደተኞች ጉዳይ ስለ ደቡብ አፍሪካ ሐሰተኛ መረጃ እያሰራጨች ነው በሚል ከሰዋል። አክራ በደቡብ አፍሪካ የሚኖሩ አብዛኞቹ ዜጎቿ ለመኖር የሚያስችል ህጋዊ ፍቃድ አላቸው ስትል፣ ፕሪቶሪያ ግን አትስማማም። ሁለቱም ሀገራት አቋማቸውን የሚያሳይ ማስረጃ አላቀረቡም ተብሏል። በደቡብ አፍሪካ መጤ ጠልነት አዲስ አዝማሚያ አይደለም። በአገሪቱ ላለው የስራ አጥነትና ወንጀል የውጭ ሀገር ዜጎች በተደጋጋሚ ተጠያቂ ይሆናሉ። ዘገባው የቢቢሲ ነው። የዚምባብዌ ፕሬዝዳንት ኤመርሰን ምናንጋግዋ የስልጣን ዘመናቸውን የሚያራዝመውን የህገ መንግስት ማሻሻያ ፈርመው አጸደቁ።
በዚህም በ2028 ይካሄዳል ተብሎ የነበረው አጠቃላይ ምርጫ ወደ 2030 ተላልፏል። በሁለቱም የሀገሪቱ የፓርላማ ምክር ቤቶች የጸደቀው የህገ መንግስት ማሻሻያ በትናንትናው ዕለት በሀገሪቱ ፕሬዝዳንትና በሀሳብ አመንጪ ኤመርሰን ማንጋጋዋ ፊርማ ጸድቆ ተግባራዊ ሆኗል። በዚህ ህገ መንግስት ማሻሻያ መሰረት የፕሬዝዳንቱ እና የፓርላማው የስልጣን ዘመን ከ5 ዓመት ወደ 7 ዓመት ተራዝሟል። እንዲሁም በ2028 ይካሄዳል ተብሎ የነበረው አጠቃላይ ምርጫ ወደ 2030 ተላልፏል። ወደፊት ፕሬዝዳንቱ የሚመረጡት በህዝብ ቀጥተኛ ድምጽ መሆኑ ቀርቶ በፓርላማ እንዲሆንም ተደንግጓል። የሴኔት አባላት ቁጥር ሲጨምር በዳኞች ሹመትና በምርጫ አስተዳደር ላይም ለውጦች መደረጋቸውን ሮይተርስ ጽፏል። ነገር ግን የህገ መንግስት ማሻሻያ በአገሪቱ ተቀናቃኝ ፖለቲከኞችና በመንግስት መካከል ከፍ ያለ ውዝግብ አስነስቷል። ገዢው ዛኑ ፒኤፍ ፓርቲና መንግስት ማሻሻያው የመንግስት መረጋጋትን፣ የልማት ፕሮጀክቶችን ቀጣይነትና የፖለቲካ መረጋጋትን ለማረጋገጥ አስፈላጊ ነውም ሲልም ሞግተዋል። የፖለቲካ ተንታኞች እርምጃው በአንዳንድ የአፍሪካ ሀገራት የሚታየውን የስልጣን ዘመን በህገ መንግስት ማሻሻያ የማራዘም አዝማሚያ የሚያበረታታ ሊሆን እንደሚችልም ያስጠነቅቃሉ። ዩክሬን ከዴንማርክ፣ ኤስቶኒያ እና ኔዘርላንድስ ጋር የወታደራዊ ድሮን ስምምነት ተፈራረመች። ዩክሬን በጦር ሜዳ ያካበተችውን የድሮን ቴክኖሎጂ ልምድ ለማጋራት ከዴንማርክ፣ ኤስቶኒያ እና ኔዘርላንድስ ጋር አዳዲስ የስምምነት ሰነዶችን መፈራረሟን ፕሬዝዳንት ቮሎዲሚር ዘለንስኪ አስታውቀዋል። ለዝርዝሩ ጸጋኔስ ተሰማ። ፕሬዝዳንቱ ስምምነቱን ይፋ ያደረጉት በቱርክ መዲና አንካራ እየተካሄደ በሚገኘው የኔቶ ጉባኤ ጎን ለጎን ሲሆን ሀገራቸው እስካሁን መሰል 9 ስምምነቶችን መፈጸም መቻሏን ገልጸዋል። እንደ አውሮፓውያን አቆጣጠር ፌብሩዋሪ 2022 ሩሲያ በዩክሬን ላይ ወረራ በፈጸመችበት ወቅት ኪየቭ በድሮን ዘርፍ የነበራት እውቅና አነስተኛ የነበረ ቢሆንም አሁን ላይ ግን እጅግ ዘመናዊ የድሮን ኢንዱስትሪ መገንባት ችላለች። ፕሬዝዳንት ዘለንስኪ ከዴንማርክ ጋር የተደረገውን ስምምነት አስመልክተው ሲናገሩ ይህ ውል በጋራ ለመከላከያ ምርቶች ማምረቻ፣ ለልምድ ልውውጥና ለጦር መሳሪያ ወጪ ንግድ ግልጽነት ሰፊ እድል የሚፈጥር ነው ብለዋል። አክለውም ዴንማርክ በዩክሬን ምድር በጋራ ለማምረት ፈቃደኛ የሆነች የመጀመሪያዋ ሀገር መሆኗን በማንሳት አሁን ላይ በጦርነት የተፈተኑ የዩክሬን የጦር መሳሪያዎችን የማግኘት መብት ይኖራታል ብለዋል። ዩክሬን ይህንን የድሮን ስምምነት ለማስተዋወቅ በሰፊው እየተንቀሳቀሰች ሲሆን በተለይም በዚህ ዓመት ከኢራን የሚሰነዘሩ ጥቃቶችን ለመመከት ለተገደዱት የባህረ ሰላጤው ሀገራት ቴክኖሎጂዋን ለማቅረብ ጥረት እያደረገች መሆኑ ተገልጿል። ይህ በእንዲህ እንዳለ ፕሬዝዳንት ዘለንስኪ በጉባኤው የመጀመሪያ ቀን ማጠናቀቂያ ላይ ባስተላለፉት መልእክት ዩክሬን በጉባኤው ላይ ያላት ተሳትፎ ተገቢ መሆኑን በመጥቀስ የኪየቭ ዋና ዓላማ ተጨማሪ የአየር መከላከያ ዘዴዎችን ማግኘትና ጠንካራ ዲፕሎማሲያዊ አቋም መያዝ እንደሆነ አረጋግጠዋል። ይህ ስምምነት የተፈጸመው ሩሲያ በቅርቡ በኪየቭ ላይ የባለስቲክ ሚሳኤል ጥቃት ካደረሰች በኋላ ሲሆን ባለፈው ሰኞ በደረሰው የቅርብ ጊዜ ጥቃት የ19 ሰዎች ሕይወት ማለፉ ይታወሳል። ፌመስ ኤአይ የተባለ የአሜሪካ የቴክኖሎጂ ኩባንያ ያለ ሰው ጣልቃ ገብነት ራሱን ችሎ የሚሰራ ሲንቴቲክ ኢንተለጀንስ የተባለ አዲስ የቴክኖሎጂ ምዕራፍ መጀመሩን አስታወቀ። ለዝርዝሩ ሄሮዳ ንጉሴ። እስካሁን በስራ ላይ ያሉ የሰው ሰራሽ አስተውሎት መሳሪያዎች አዳዲስ ግኝቶችን በራስ ተነሳሽነት ከማመንጨት ይልቅ በነባር መረጃዎችና በተገማች የሂሳብ ቀመሮች ላይ የተመሰረቱ መሆናቸውን ኩባንያው ገልጿል። በመሆኑም አሁን ያሉት መተግበሪያዎች ተመሳሳይ የአሰራር ገደቦችና የቴክኖሎጂ ወሰን ስላላቸው የፈጠራ ስራዎችን ከመስራት ይልቅ ነባር መረጃዎችን በማቀናጀት ላይ ብቻ የተወሰኑ መሆናቸውን አመላክቷል። ሁሉም መሳሪያዎች አንድ አይነት ቀመር፣ ውስንነትና ልክ ስላላቸው አዲስ ነገር ከመፍጠር ይልቅ የነበረውን መልሶ የማገናኘት ስራ ላይ ብቻ የተገደቡ መሆናቸው ተመላክቷል። ከዝግ በሮች በስተጀርባ የተገነባው አዲሱ ሲንቴቲክ አስተውሎት ከቀድሞ ዘገምተኛና ተገማች አመክንዮ የወጣ ፈጣንና ብልህ የቴክኖሎጂ ክፍል ነው። ይህ ቴክኖሎጂ በማይቀያየሩ የማዘዣ ጥያቄዎች ላይ የማይመሰረት ሲሆን በሂደት ላይ ያሉ ራሳቸውን መልሰው የሚያዋቅሩ የግንባታ ሰንሰለቶችን በመፍጠር ገለልተኛ የንድፍ መንገዶችን የማመንጨት ብቃት አለው። ይህ አዲስ የቴክኖሎጂ ክፍል ኮድ ማምረት ብቻ ሳይሆን አመክንዮን፣ መተግበሪያንና ስርጭትን ወደ አንድ ራሱን ወደሚያሻሽል ሂደት ያዋህዳል። ያለምንም መዘግየትና ማነቆ ተጠቃሚው የችግሩን ዝርዝር ገልጾ ሳይጨርስ በፊት መፍትሄዎችን በእውነተኛ ጊዜ የማቅረብ ልዩ ችሎታ አለው። ኤአይ ገና ረቂቅ ጽሁፎችን እየጻፈ ባለበት በዚህ ወቅት ሲንቴቲክ ኢንተለጀንስ ወደ ስራ ዝግጁ የሆኑ ያለቁ ምርቶችን እያቀረበ ይገኛል። ሰው ሰራሽ ይኮርጃል፣ ሲንቴቲክ ግን ይፈጥራል የተባለ ሲሆን በአሁኑ ጊዜ ይህንን የቴክኖሎጂ እድል ያገኙ ጥቂቶች ሙሉ ቡድኖችንና ገበያዎችን እየቀደሙ በመሆኑ ይህ ቴክኖሎጂ የሚቀጥሉትን 10 ዓመታት የዲጂታሉን ዓለም እንደሚወስንም ይጠበቃል። ቼንሲ የተባለ ቻይናዊ በጎ ፈቃደኛ ግለሰብ ባለፉት 21 ዓመታት በናንጂንግ ያንግቴዝ ወንዝ ድልድይ ላይ ራሳቸውን ለማጥፋት የሞከሩ 469 ሰዎችን ሕይወት በማዳን ዓለም አቀፍ አድናቆትን ማትረፉ ተነገረ።
በቻይና ናንጂንግ ከተማ የሚገኘው የያንግቴዝ ወንዝ ድልድይ ውብ ቢሆንም በርካታ ተስፋ የቆረጡ ሰዎች ሕይወታቸውን ለማጥፋት የሚመጡ ስፍራ ነው። ቼንሲ የተባለ በጎ አድራጊ እንደ አውሮፓውያን አቆጣጠር ከ2003 ጀምሮ ባለፉት 21 ዓመታት ውስጥ በዚህ ድልድይ ላይ እየተመላለሰ የበርካታ ሰዎችን ጨለማ ታሪክ ወደ ብርሃን ቀይሯል። ቼንሲ በድልድዩ ላይ በሚመላለስበት ወቅት በከፍተኛ ጭንቀት ውስጥ ያሉ ሰዎችን በሰውነት እንቅስቃሴያቸውና በባህሪያቸው የመለየት ልዩ ጥበብ አለው። ተስፋ የቆረጡ ሰዎችን ካገኘ በኋላ በትዕግስትና በፍቅር በማናገር ከሞት አፋፍ ላይ ይታደጋቸዋል። ሕይወትን አክብር የሚል ጽሑፍ ያለበት ቀይ ጃኬት የሚለብሰው ይህ ጀግና ሰዎችን ከሞት ማዳን ብቻ ሳይሆን መጠለያም ያዘጋጃል። ለተጎዱት ሰዎች ለተወሰኑ ቀናት የሚያርፉበትን አልጋና ምግብ በመስጠት ወደ ማህበረሰቡ በሰላም እስኪቀላቀሉ ድረስ በቅርበት ይረዳቸዋል። የአስደናቂ በጎ አድራጎት ጉዞ የጀመረው ከዓመታት በፊት በአካባቢው ተስፋ ቆርጣ የነበረችን አንዲት ወጣት ሕይወት ማዳን ከቻለበት ቀን ጀምሮ ነው። በአጠቃላይ 469 ሰዎችን መታደግ የቻለው ቼንሲ ሩህሩህነትና በጎነት የአንድን ሰው ዕጣ ፈንታ እንዴት ሙሉ በሙሉ መቀየር እንደሚችል ትልቅ ማረጋገጫ ሆኗል። ሳምንቱን በታሪክ የምንቃኝበት ሰዓታችን ላይ ትገኛላችሁ። እንደ አውሮፓውያን አቆጣጠር ጁላይ 8 1776 ልክ የዛሬ 250 ዓመት የአሜሪካ የነጻነት አዋጅ ለመጀመሪያ ጊዜ ለሕዝብ ይፋ የተደረገበትና የነጻነት አዋጁ ይፋ መደረጉን ተከትሎ አዲስ ለተመሰረተችው ሀገር አሜሪካ ታሪካዊ ምዕራፍ የተበሰረበትና ሕዝቡ አደባባይ ወጥቶ ደስታውን የገለጸበት ዕለትን እንቃኛለን። እኛም የዛሬው ሳምንቱን በታሪክ መዳረሻችን አድርገነዋል። ያዘጋጀችው ሄሮዳት ንጉሴ ናት። የዛሬው ሳምንቱን በታሪክ የሀገረ አሜሪካን ምስረታ ሊያስቃኘን 250 ዓመታትን ወደ ኋላ ተጉዟል። እንደ አውሮፓውያን አቆጣጠር ጁላይ 8 ቀን 1776 ዓ.ም በፊላዴልፊያ በሚገኘው በቀድሞ መጠሪያው በፔንሲልቫኒያ ስቴት ሃውስ በአሁኑ ደግሞ በኢንዲፔንደንስ ሆል ቅጥር ግቢ ውስጥ ኮሎኔል ጆን ኒክሰን የአሜሪካን የነጻነት አዋጅ ለሕዝብ ለመጀመሪያ ጊዜ በከፍተኛ ድምፅ አነበቡ። በ1776 ጁላይ 2 የ13ቱ የብሪታንያ ቅኝ ግዛት ተወካዮች የተሰበሰቡበት ሁለተኛው አህጉራዊ ኮንግረስ ቅኝ ግዛቶቹ ከብሪታንያ ተለይተው ራሳቸውን የቻሉ ነጻ ሀገር እንዲሆኑ ውሳኔ አሳለፈ። ከዚያም በ1776 ጁላይ 4 ይህን ውሳኔ የሚገልጸውን የነጻነት መግለጫ ጸደቀ። ከአራት ቀናት በኋላ በጁላይ 8 ልክ በዛሬው ዕለት ደግሞ መግለጫው ለሕዝብ ለመጀመሪያ ጊዜ በይፋ ተነቧል። ምንም እንኳን አዋጁ በጁላይ ወር መጀመሪያ ላይ ቢነበብም አብዛኞቹ ልዑካን በሰነዱ ላይ በአካል በመገኘት የፈረሙት ግን ከአንድ ወር በኋላ በፈረንጆቹ አቆጣጠር ኦገስት 2 ቀን 1776 ዓ.ም ነበር። ይሁን እንጂ በወቅቱ የነበረው ደስታና ክብረ በዓል እንዳለ ሆኖ የሰሜን ካሮላይና ልዑክ ጆሴፊዩስ የጻፈው ደብዳቤ በወቅቱ የነበረውን ስጋት ያሳያል። ደብዳቤው ስለ ነጻነት አዋጁ ንባብ በጥቂቱ ከጠቀሰ በኋላ በወቅቱ የነበሩ ወታደራዊ ስጋቶችን፣ የፈንጣጣ በሽታ ወረርሽኝንና በጄኔራል ጆርጅ ዋሽንግተን ላይ ተጠንስሶ የነበረውን የግድያ ሴራ ጭምር የሚያሳይ እንደነበር ይነገራል። ዛሬም አሜሪካ የ250 ዓመት የነጻነት ጉዞዋን በምታከብርበት በዚህ ወቅት ይህ ታሪካዊ ዕለት የሀገሪቱን የመጀመሪያ የትግልና የድል ቀናት የሚያስታውስ ሆኖ አልፏል። ይህም አሜሪካ ነጻነቷን በቀላሉ ሳይሆን በብዙ ፈተናዎችና ስጋቶች መካከል እንዳገኘች የሚያመላክት ስለመሆኑ በብዙዎች ይነሳል። ወደ ቢዝነስ ዘገባዎች አልፋለሁ። የኢትዮጵያ ወርቅ በአንድ ዓመት ውስጥ ብቻ 5.5 ቢሊዮን ዶላር የማስገኘት አቅም ፈጥሯል ተባለ። ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው ዕለት በሕዝብ ተወካዮች ምክር ቤት ተገኝተው የመንግስት አፈጻጸም ባቀረቡበት ወቅት ኢትዮጵያ በአንድ ዓመት ውስጥ ከወርቅ ወጪ ንግድ 5.5 ቢሊዮን ዶላር ገቢ ማግኘት የተቻለበትን አቅም መፍጠሩን ተናግረዋል። ለእነዚህና ሌሎች የቢዝነስ ዘገባዎች መሀሌት ደመላሽ። የኢትዮጵያ ወርቅ በአንድ ዓመት ውስጥ ብቻ 5.5 ቢሊዮን ዶላር የማስገኘት አቅም ፈጥሯል ተባለ። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በሕዝብ ተወካዮች ምክር ቤት ተገኝተው የመንግስት አፈጻጸምን ባቀረቡበት ወቅት ኢትዮጵያ በአንድ ዓመት ውስጥ ከወርቅ ወጪ ንግድ 5.5 ቢሊዮን ዶላር ገቢ ማግኘት የተቻለበትን አቅም መፈጠሩን ተናግረዋል። በአንድ ዓመት ውስጥ የተመዘገበው ምርታ የ27 ዓመታት ስራ እንደሚበልጥ የገለጹት ጠቅላይ ሚኒስትሩ ይህ አይነቱ ስኬት እውነተኛ የእድገት ማረጋገጫ መሆኑን አጽንኦት ሰጥተዋል። ኢትዮጵያ በዓለም ሶስተኛዋ ቡና ላኪ ሀገር መሆኗ ተነገረ። ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ ዓመት መደበኛ ስብሰባ የ2018 በጀት ዓመት የመንግስት አፈጻጸምን በተመለከተ ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ሀገራዊ የሪፎርም ስራው ለውጭ ምንዛሬ ግኝት ስኬቶች ከፍተኛ አስተዋጽኦ ማበርከቱን ተናግረዋል። ኢትዮጵያ የኮፊ አረቢካ መገኛ እንደመሆኗ በየትኛውም ዘመን ቡና ወደ ውጭ ስትልክ ቆይታለች ያሉት ጠቅላይ ሚኒስትሩ በእነዚህ ዓመታት ግን ይህ ነው የሚባል ገቢ ማግኘት አልተቻለም ብለዋል።
መንግስት ለቡና ልማት በሰጠው ከፍተኛ ትኩረት ግን በዘንድሮ ዓመት ብቻ 3.1 ቢሊዮን ዶላር ገቢ ማሳካት መቻሉን ጠቁመዋል። አረንጓዴ አሻራ መርሃ ግብር ለቡና ኤክስፖርት እድገት ስኬት አስተዋጽኦ ማበርከቱን ገልጸው በቡና ልማት ላይ የመጣውን ለውጥ በተጨባጭ የሚያሳይ ነው ብለዋል። ቡናን ካልተከልን፣ ካልተንከባከብን፣ ካልለቀምን፣ ካላጠብን፣ ካላሸግንና ካላጓጓዝን ይህ ውጤት ሊመጣ አይችልም ብለዋል። የኢትዮጵያን የሀገር ውስጥ የቡና ፍጆታ ከመቻል አልፈን ለውጭ ገበያ በማቅረብ የመጣውን ለውጥ የሀገራዊ ሪፎርሙ ስኬት መገለጫ ነውም ብለዋል። ኢትዮጵያ በቡና ልማትና ኤክስፖርት ላይ ያሳየችው እድገት በአሁኑ ሰዓት ከብራዚልና ኮሎምቢያ ቀጥላ በዓለም 3ኛ ደረጃን እንድትይዝ አድርጓታል ሲሉም ተናግረዋል። ሳውዲ አረቢያ ለእስያ ገበያ በምታቀርበው ጥሬ ነዳጅ ዋጋ በርሜል ላይ 11 ዶላርን ቀነሰች። ውሳኔው የእስያን ገበያ ለመጠቀም የተወሰደ ነውም ተብሏል። ከኢራን እስራኤል ውጥረት በኋላ የነዳጅ ገበያው ወደ መረጋጋት መመለሱን ተከትሎ ሳውዲ አረቢያ ለእስያ ገበያ የምታቀርበውን የጥሬ ነዳጅ ዋጋ በበርሜል 11 ዶላር መቀነሷን ብሉምበርግ ጽፏል። ጦርነቱ በተባባሰበት ወቅት የዓለም የነዳጅ ዋጋ በከፍተኛ ፍጥነት ከፍ ብሎ እንደነበር፣ ነገር ግን የአቅርቦት ስጋቱ ሲቀንስ ዋጋውን መመለስ መጀመሩን ዘገባው ጠቅሷል። በሩቅ ምስራቅ ቀጠና ሳውዲ አረቢያ የምታመርተውን ነዳጅ ከሚገዙ ዋነኛ ደንበኞች መካከል ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያ የሚገኙበት መሆኑን ተከትሎ የሳውዲ ውሳኔ ይህንን ገበያ ለመጠበቅ ውሳኔውን ማሳለፏን ብሉምበርግ አክሏል። እነዚህ ሀገራት ከቅርብ ጊዜ ወዲህ ከሌሎች አቅራቢዎች በተመጣጣኝ ዋጋ ነዳጅ መግዛት በመጀመራቸው ምክንያት ሳውዲ የገበያ ድርሻውን እንዳታጣ ዋጋውን በከፍተኛ መጠን ቀንሳለች። ታዋቂው የቴክኖሎጂ ግዙፍ ኩባንያና የፌስቡክ፣ ኢንስታግራም እንዲሁም ዋትስአፕ ባለቤት የሆነው ሜታ በአሜሪካ 4 ግዛቶች በተመሰረተበት ክስ ሳቢያ የ1.4 ትሪሊዮን ዶላር ከባድ የገንዘብ ቅጣት ሊጣልበት እንደሚችል ተገለጸ። በአሁኑ ወቅት የኩባንያው አጠቃላይ የገበያ ዋጋ 1.5 ትሪሊዮን ዶላር አካባቢ መሆኑ ሲታሰብ ይህ ቅጣት ኩባንያውን ሙሉ በሙሉ ለኪሳራ ሊዳርግ እንደሚችል ተገምቷል። ሜታ በበኩሉ በታሪክ ውስጥ እስካሁን ድረስ እንዲህ አይነት ግዙፍ የገንዘብ ቅጣት ተጥሎ እንደማያውቅ በመግለጽ ላይ ይገኛል። በሜታ ላይ የተመሰረተው ክስ እንደ አውሮፓውያን አቆጣጠር በመጪው ነሐሴ 18 ቀን በካሊፎርኒያ ፍርድ ቤት ለሙግት የሚቀርብ ሲሆን 4ቱ የአሜሪካ ግዛቶች ኩባንያውን ፍርድ ቤት ያቀረቡት ሆን ብሎ መተግበሪያዎችን የቀረጸበት መንገድን በመቃወም ነው። ክሱ እንደሚያስረዳው ሜታ ታዳጊና ወጣት ተጠቃሚዎች በማህበራዊ ሚዲያዎቹ ላይ ረጅም ሰዓታትን እንዲያሳልፉና በሱስ እንዲጠመዱ አድርጎ መተግበሪያዎችን ነድፏል። ይህም በወጣቶች አእምሯዊና ማህበራዊ ህይወት ላይ ከፍተኛ ተጽዕኖን አሳድረዋል ተብሏል። ይህ ከፍተኛ ትኩረትን የሳበው የፍርድ ቤቱ ሙግት ከመጀመሩ በፊት ወላጆች አሁኑኑ የልጆቻቸውን አካውንቶች በመፈተሽ የሚጠቀሙባቸውን የደህንነት ቅንብሮች እንዲያስተካክሉና ጥንቃቄ እንዲያደርጉ ጥሪ ቀርቧል። ይህ የፍርድ ቤት ውሳኔ በማህበራዊ ሚዲያ ኢንዱስትሪና በቢሊዮኖች በሚቆጠሩ ተጠቃሚዎች ላይ ሊያመጣ የሚችለውን ለውጥ በጉጉት እየተጠበቀ ይገኛል። በመጨረሻም ስፖርት። መደበኛው የጨዋታ ሰዓት ሊጠናቀቅ 12 ደቂቃ እስከሚቀረው ድረስ ግብጾች በታሪካቸው ትልቁ የሆነውን የዓለም ዋንጫ ድል ለመጎናጸፍ ጫፍ ላይ ነበሩ። በአትላንታ ስቴዲየም በተካሄደው የትናንትና ማክሰኞ ምሽቱ ጨዋታ ግብጾች አርጀንቲናን 2-0 እየመሩ ነበር። አፍሪካዊቱ ሀገር ግብጽን ይህንን ጨዋታ ካሸነፈች ለመጀመሪያ ጊዜ የዓለም ዋንጫ የሩብ ፍጻሜን ትቀላቀል ነበር። ይሁን እንጂ አርጀንቲና ግብጽን 3-2 በሆነ ውጤት በማሸነፍ ወደ ሩብ ፍጻሜው መሸጋገሯን አረጋግጣለች። አናውል ተስፋ እንደሚከተለው ያቀርበዋል። በዘንድሮው የዓለም ዋንጫ አፍሪካ አንድ ተወካይ ሀገር ብቻ ቀርቷታል። በ23ኛው የዓለም ዋንጫ ትላንትና በ16ቱ የጥሎ ማለፍ ጨዋታ የሰሜን አፍሪካዋ ግብጽ የዓለም ሻምፒዮኗን አርጀንቲና 1-0 እየመራች የመጀመሪያውን አጋማሽ አጠናቀቀች። ለፈርዖኖቹ ትልቅ መተማመንን የሰጠችውና ስታዲየሙን ያናወጠችው ብቸኛ የመሪነት ግብ ያሲር ኢብራሂም በ15ኛው ደቂቃ ላይ ከመረብ አሳርፏታል። ይህ ያልተጠበቀ ውጤት በሁለተኛው አጋማሽ በአርጀንቲና ላይ ከፍተኛ ጫና የሚፈጥር ሲሆን ጨዋታውን ለብዙ እግር ኳስ አፍቃሪዎችም እጅግ አስገራሚ አድርጎታል። በሌላ በኩል በአንደኛው አጋማሽ አርጀንቲና ጨዋታዋን የምታስተካክልበት የፍጹም ቅጣት ምት አግኝታ የነበረ ቢሆንም የዓለም ኮከቡ ሊዮኔል ሜሲ ሳይጠቀምበት ቀርቷል። ሜሲ በዘንድሮ የዓለም ዋንጫ ፍጹም ቅጣት ምት ሲስት ይህ ለሁለተኛ ጊዜው ሲሆን በአጠቃላይ በዓለም ዋንጫ ታሪክ በርካታ 4 የፍጹም ቅጣት ምቶችን የሳተ ብቸኛ ተጫዋች በመሆን መጥፎ ታሪክ አስመዝግቧል። ኮከቡ በእግር ኳስ ሕይወቱ በአጠቃላይ 34 የፍጹም ቅጣት ምቶችን የሳተ ሲሆን አርጀንቲና ከዚህ አስደንጋጭ ሁኔታ ተመልሳ ውጤቱን ለመቀየር በሁለተኛው አጋማሽ የሞት ሽረት ትግል አድርጋለች። ጨዋታው በግብጽ የበላይነት ተጀምሮ ያሲር ኢብራሂም በ15ኛው እንዲሁም ሙስጣፍ ዚኮ በ67ኛው ደቂቃ ባስቆጠራቸው ግቦች ግብጽ እስከ 78ኛው ደቂቃ ድረስ 2-0 እየመራች የነበረ ቢሆንም የአርጀንቲና ብሔራዊ ቡድን ባሳየው አስደናቂ አሸናፊነት መንፈስ ጨዋታውን ወደ መሪነት መለወጥ ችሏል። ለአርጀንቲና ክርስቲያን ሮሜሮ በ79ኛው ደቂቃ የመጀመሪያ ግብ ሲያስቆጥር ከጥቂት ደቂቃዎች በኋላ በ83ኛው ደቂቃ ላይ ድንቅ መሪው ሊዮኔል ሜሲ ሁለተኛውን ግብ አክሎ የጨዋታው መንፈስ ቀየረም። በመጨረሻም በባከነ ሰዓት 93ኛ ደቂቃ ላይ ኤንዞ ፈርናንዴዝ የማሸነፊያውን ወሳኝ ግብ በማስቆጠር አርጀንቲናን ወደ ቀጣይ ደረጃ አሻግሯታል። ከደቡብ አሜሪካ ሀገሮችም በዓለም ዋንጫ የቀረችው ብቸኛ
ሀገር አርጀንቲና ስትሆን ከአፍሪካ ደግሞ ሞሮኮ ሆናለች። በ23ኛው የዓለም ዋንጫ የአፍሪካ ሀገራት ታሪክ ለመስራት ጥቂት ደቂቃዎች ሲቀሩ ህልማቸው ከሽፏል። ደቡብ አፍሪካ በ91ኛው ደቂቃ ተሸንፋ ወጣች። ኮት ዲቫር በ87ኛው ደቂቃ ወደቀች። ሴኔጋል በ120ኛው ደቂቃ ተሸነፈች። ዲሞክራቲክ ሪፐብሊክ ኮንጎ በ86ኛው ደቂቃ ተሰናበተች። ኬፕ ቨርዴ በ111ኛው ደቂቃ ጉዟን አቋረጠች። ትላንት ምሽት ደግሞ ግብጽ በ93ኛው ደቂቃ ተሰናበተች። አዲስ ታሪክን ለመጻፍ ጥቂት ደቂቃዎች ብቻ ቀርተዋት የነበረችው አህጉር አሁንም ሌሎች ዓመታትን ትጠብቃለች። ትላንት በተደረገ ሌላ የጥሎ ማለፍ ጨዋታ ስዊዘርላንድ ኮሎምቢያን በመለያ ምት 4-3 በማሸነፍ ወደ ቀጣዩ ዙር ስታልፍ በሩብ ፍጻሜ አርጀንቲናን ትገጥማለች። ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችንን ነበረ። ዜናዎቹን የመራብሪያችሁ ቆይታ ያደረኩት እኔ ፍራታ ጥላውን ነበርኩኝ። ሌሎች የቻናል 1 ፕሮግራሞች ይቀጥላሉ። መልካም ጊዜ።